ጥያቄ ምላሽና ማብራሪያ የሰጡት። ከዚህ አንጻር እንግዲህ ቀደም ሲል ከነበረው የሀገራችን ሉዓላዊነት አንጻር ኢትዮጵያ በተለያዩ ጊዜ በተለያዩ ወቅት ችግሮች፣ ፈተናዎች ይደርሱባታል። ይህንን ፈተናዎችና ችግሮችን ተቋቁማ ነው እዚህ ደረጃ እንድትደርስ የቻለችበት። ሆኖም ባረጀ አስተሳሰብ አሁን ላይ ሊኬድ እንደማይችል ነው ጠቅላይ ሚኒስትሩ በዚህ ውይይታቸው ወቅት የገለጹት። ምክንያቱም የሀገር መከላከያ ሰራዊት ማለት የሀገር ሉዓላዊነት የሚያስጠብቁ የጸጥታ አካላት በአሁኑ ሰዓት ከቀደመው ጊዜ አሁን ያለው አወቃቀርና አደረጃጀት እጅግ በተለየ ሁኔታ ነው ያለው። አሁን ቀደም ሲል የነበረው የሰላም ችግር ፈጣሪዎች በድሮ አስተሳሰብና እሳቤ ውስጥ የነበሩ ናቸው። ምክንያቱም ቀደም ሲል ደርግን እንዴት እንደጣሉት ይታወቃል። ያን ጊዜ የነበረው አካሄድና አደረጃጀት በሱዳንም ይሁን በሻዕቢያም ይሁን በወያኔም ይሁን በተለያዩ የጸረ ጽንፈኞችን እንዴት አድርገው መመከት እንደተቻለ በሚያሳይ መልኩ ነበረ ያ ጦርነት ሲካሄድ የነበረው። ያን ጊዜ ያቆመ ጊዜ ነው። አሁን ግን ጊዜው ተለውጧል። ነገሮች ሁሉ በቴክኖሎጂና ራሱ ቆም ብሎ ጽንፈኛው ወይም ባንዳው ቆም ብሎ እንዲያስብ በሚያስችል መልኩ ሉዓላዊነትን የበለጠ ጠንካራ ሆኖ እንዲቆይ የሰራዊታችን ግንባታ አሁን ላይ የደረሰበት ጫፍ ደረጃ ከፍተኛ መሆኑን ነው ለእንደራሴው አባላት ጠቅላይ ሚኒስትሩ የገለጹት። ስለዚህ ሀገራችን በሰላምም ሆነ በጸጥታ የሚያጋጥማት ችግሮች ቅድሚያ የሚሰጠው ሰላም ነው። ያንን ሰላም አልፎ ከመጣ ግን የማያዳግም እርምጃ ሊወስድ የሚያስችል አቋም ላይ መደረሱ ነው ጠቅላይ ሚኒስትሩ በዚህ በእንደራሴዎቹ የ30ኛ መደበኛ ጉባኤ ስብሰባው ላይ የገለጹት።